ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። በቅድሚያም አበይት ዜና ርዕሰ ጉዳዮችን እናስደምጣችሁ። በባህር ዳር ዙሪያ ዳሩን ከባድ ጥቃት መፈጸሙ ሲሰማ በደቡብ ወሎ ተውለደሬ ወረዳና በሰሜን ወሎ መቄት ወረዳ አካባቢዎች በተደረጉ ከባድ ውጊያዎች ከፍተኛ ሰብአዊ ቁሳዊ ኪሳራ ደርሰዋል። በሌላኛው ግንባር የአገዛዙ ሻምበል መሪ አዛዡን ጨምሮ በርካቶች ላይ የፋኖ አባላቱ ኦፕሬሽን ሰርተዋል። አዛዡ ከናጃቢዎቹ ላይ መለስ ተሸኝተዋል። ከግንባር ዝርዝር ቀጠናዊ መረጃዎች አጠናክረናቸዋል። በወታደራዊ ኮንቬል ላይ የድሮን ጥቃት መፈጸሙን የ26 ሰዎች አስክሬን በጅምራ መቀበሩ ሲገለጽ ህወሓት የአብይ አህመድ አገዛዝ በድሮን ጨፈጨፈን ሲል የክስ መግለጫ አውጥቷል። ሰሞኑን ዳግም ጦርነት የሚያስጀምር ክስተት ተፈጥሯል። በቆይታችን በጉዳዩ ላይ ሰፋ ያለ መረጃ ታደምጣላችሁ። የዜጎች ምሬት ለውጥን ወይም አስከፊ አደጋ የመወለድ አቅም አለው ከፍተኛ አመራሩ ደራሲውና ዶክተር አለማየሁ ገለጹ። ሊቃኑ ህዝባዊ ምሬትን በአግባቡ ተረድተው ሲቀላቀሉና አቅጣጫ ሲያስይዙ ሂደቱ ወደ በጎ አገራዊ ለውጥ ሊያመራ እንደሚችል ካልሆነ ግን አገሪቱ የማትገመትበትና የከፋ አደጋ ውስጥ የምትወድቅበት እድል እየሰፋ እንደሚመጣ በማስጠንቀቅ ለጉዳዩ ከፍተኛ ማስተዋል እንደሚያስፈልግ አስረድተዋል። ሙሉ መረጃውን ተሰሙታላችሁ። ባህር ዳር ዙሪያ ይባብ ይነሳ ልዩ ቦታው አንበሳው ሱቅ የተባለ አካባቢ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ የተጠና ኦፕሬሽን ሰርቶ ማደሩ ተሰምቷል። በጥቃቱ ሰብአዊ ጉዳት መድረሱ ቢታወቅም በቁጥር የተገለጸ መረጃ የለም። ይህ በእንዲህ እንዳለ በጎንደር ቋራ ምድር ከፍተኛ የሆነ የድሮን ቅኝት ከትናንት ጀምሮ እየተደረገ መሆኑ ተገልጿል። ሰራዊታችን ጥንቃቄ የለየው ሲል የፋኖ አመራሩ አርበኛ ሸጋጊታቸው አሳስቧል። በሌላ በኩል ሸዋ ደራ ጥንቃቄ መልእክት ተላልፏል። ዛሬ አዳሩን የሸኔ ኃይል ከወሬ ገብሮ የተባለው ቦታ በመነሳት በሰልፍ ወደ ጩካና ሳላይሽ ከተማ ለመግባት ሲንቀሳቀስ ማደሩ ተገልጿል። ይህ ኃይል አሳቻ ሰዓት ጠብቆ የሚገባ በመሆኑ ህዝቡ ጥንቃቄ እንዲያደርግ ተጠይቋል። በአውደ ግንባር መረጃዎቻችን ስንቀጥል በደቡብ ወሎና በመቄት ወረዳዎች የተደረጉ የደፈጣ ጥቃቶችና የሰራዊት አባላት መክዳት በአገዛዙ ወታደራዊ ኃይል ውስጥ ድንጋጤ መፍጠሩ ተረጋገጠ። በደቡብ ወሎ ተውለደሬ ወረዳና በሰሜን ወሎ መቄት ወረዳ አካባቢዎች ከባድ ውጊያ መደረጉ ተገልጿል። በጥቃቶቹ ላይ ከፍተኛ የሰው ኃይል ኪሳራ መድረሱና ከጥቃት የተረፉ የመከላከያ ሰራዊት አባላት የፋኖ ኃይል መቀላቀላቸው ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 101ኛ ኮር እንዳስታወቀው የኮሩ አሃድ የሆነው 35ኛ ባለሽርጡ ክፍለ ጦር ሁለተኛ ሻለቃ አንደኛ ሻምበል በደቡብ ወሎ ተውለደሬ ወረዳ ሰግለን ሮቢት በተባለ አካባቢ በሚሊሻ ኃይሎች ላይ የደፈጣ ጥቃት ተፈጽሟል። በጥቃቱ በርካታ የሚሊሻ አባላት መሞታቸውና የተረፉት መበተናቸውን የኮሩ ህዝብ ግንኙነት መረጃ ጠቁሟል። በተያያዘ ዜና ሁለት የሰራዊት አባላት ከደቡብ ዕዝ 205ኛ ኮር 41ኛ ክፍለ ጦር ከነሙሉ ትጥቃቸው በመክዳት የፋኖ ኃይልን መቀላቀላቸው ታውቋል። ወደ 35ኛ ክፍለ ጦር የገቡት የነዚህ የመከላከያ አባላት የክፍለ ጦሩ አመራሮች ደማቅ አቀባበል እንዳደረጉላቸው መረጃው አክሎም አመላክቷል። በሌላ በኩል የሚኒልክ ዕዝ 303ኛ አሳምነው ኮር አሃድ የሆነው 81ኛ ክፍለ ጦር በመቄት ወረዳ ወደ አግሪት መስመር በመንቀሳቀስ ላይ በነበረ የመንግስት ሰራዊት ላይ የደፈጣ ጥቃት ማድረሱን አስታውቋል። በጦር ጠበብቱ ኮማንዶ አማን ጎበዜ የተመራውና በዙ 23 እና በሌሎች የቡድን መሳሪያዎች የታጀበው ይሄው አውደ ውጊያ በብልጽግና ሰራዊት ላይ ከባድ ጉዳት ማድረሱ ተገልጿል። በደረሰው ጥቃት 8 የሰራዊት አባላት ሲሞቱ 12 ያህሉ ደግሞ ቆስለው ወደ ፍላቂት ከተማ ለሕክምና መመለሳቸውን የኮሩ ህዝብ ግንኙነት መምሪያ አስታውቋል። የፋኖ ኃይሎች ጥቃቱ ተከትሎ ያገዛዙ ሰራዊት በፍላቂት ከተማ በሚገኙ ንጹሃን ዜጎች ላይ እንግልት እያደረሰ መሆኑን በመጥቀስ የታጠቅነውን መታገል ሲሳነው በንጹሃን ላይ የሚያደርሰውን እንግልት የፈሪዱላ ነው ብሎታል። በሌላኛው ቀጠና መረጃ 7 ያገዛዙ ወታደሮች መሞታቸውና መሳሪያዎች መማረካቸውን የጉና ክፍለ ጦር ይፋ አደረገ። በአማራ ክልል በበላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር ጉና ክፍለ ጦር ስር የሚንቀሳቀሱ የአንዳቤት ብርጌድ የሰርጂካል ኦፕሬሽን ምድብተኞች በወሰዱት መምረቃዊ እርምጃ 7 የብልጽግና ወታደሮች ማስወገዳቸውና ልዩ ልዩ የጦር መሳሪያዎች መማረካቸውን የክፍለ ጦሩ ህዝብ ግንኙነት ክፍል ይፋ አድርጓል። እርምጃው የተወሰደው ትላንት ግንቦት 29 ቀን 2018 ዓ.ም ማለዳ ላይ በአንዳቤት ወረዳ ውስጥ ነው። የአንዳቤት ብርጌድ የልዩ ኦፕሬሽን አባላት ሊመከት የማይችል የከተማ ውስጥ የውጊያ ስልትን በመጠቀም ጥቃቱን መፈጸማቸው ተገልጿል። በዚሁ የተሳካ እርምጃ ከተሸኙት 7 ወታደሮች መካከል የሻምበል አዛዡና ሌሎች ወታደራዊ አመራሮች እንደሚገኙበት የተረጋገጠ ሲሆን አንድ የአድማ ብተና አባልም እጅ ከፍንጅ መማረኩ ተገልጿል። ከተመታው የጠላት ኃይል ላይም የጦር መሳሪያዎችና ቁሳቁሶች በአርበኞች ቁጥጥር ስር መዋላቸውን ክፍለ ጦሩ ገልጿል። በዚህም 8 የክላሽኮ መሳሪያዎች፣ አንድ የአብራራው ብሬን መሳሪያ፣ 2 የደረት ትጥቆችና ሌሎች ወታደራዊ ቁሳቁሶች ሲማረኩ የብልጽግና የጦር ኃይል ከተሰነዘረበት ድንገተኛ መብረቃዊ እርምጃ የተነሳ የደረሰበት ሙትና ቁስለኛ አባላቱን አስክሬን ሳይሰበስብ አካባቢውን ጥሎ መውጣቱን የጉና ክፍለ ጦር መረጃ አክሎ አስታውቋል። በጎንደር ጠቅላይ ግዛት ከንፍራስ ከተማ እስከ ጣራ ገዳም ባለው ከፍተኛ ቦታ ላይ ንጹሃን ተጓዦችንና አሽከርካሪዎች ሲያግቱና ሲዘርፉ በነበሩ ታጣቂዎች ላይ እርምጃ መወሰዱን የዳግማዊ
የቴዎድሮስ 5ኛ ኮር ህዝብ ግንኙነት አስታውቋል። የኮሩ የህዝብ ግንኙነት ኃላፊ አብነት ሞላ እንደገለጸው እርምጃው የተወሰደው ትላንት ግንቦት 29 ቀን ከቀኑ 5 ሰዓት ገደማ ሰባ ገብርኤል አቅራቢያ በሚገኘው ደወል መስክ በተባለ ልዩ ቦታ ላይ ነው። በአካባቢው ሲንቀሳቀሱ በነበሩ አርበኛ ገዛኸኝ ያለው የኮሩ አቅርቦትና ስርጭት ዘርፍ ኃላፊና አጃቢዎቻቸው በተወሰደና ታጣቂዎቹን ከቀጠናው የማጥፋት ኦፕሬሽን የማያዳግም እርምጃ አራቱ አጋቾች ሲሞቱ አንደኛው ቆስሎ ማምለጡ ተገልጿል። በተደረገው የፊት ለፊት ውጊያ የአርበኛ ገዛኸኝ የቅርቡ አጃቢ የነበረው አርበኛ ሰለሞን አያነው የህይወት መስዋዕትነት መክፈሉን መግለጫው ጠቅሷል። በሰሜን ምዕራብ ትግራይ በወታደራዊ ኮሎኔል ላይ የድሮን ጥቃት መፈጸሙና የ26 ሰዎች አስከሬን በጅምላ መቃብር መፈጸሙ ሲነገር ህወሓት የአብይ አህመድ አገዛዝ በድሮን ጨፈጨፈን ሲል አስታውቋል። በሰሜን ምዕራብ ትግራይ ገመሃሉ ተብሎ በሚጠራው አካባቢ ከሰንቤል ወደ ባድመ በመጓዝ ላይ የነበረ የህወሓት ወታደራዊ ስምሪት ኮሎኔል ላይ አርብ ለቅዳሜ ሌሊት ድንገተኛ የድሮን ጥቃት መፈጸሙን የአካባቢው ምንጮች ገልጸዋል። ጥቃቱን ተከትሎ እስካሁን የ26 ሰዎች አስከሬን በጅምላ መቀበሉን ታውቋል። ጥቃቱ የተፈጸመው ግንቦት 28 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ተኩል እስከ 7 ሰዓት ባለው ጊዜ ውስጥ ነው። በወቅቱ የህወሓት አርሚ 13 ኮር 1 አባላት የሆኑ ወታደሮች በ27 ተሽከርካሪዎች ላይ ሎጂስቲክ የጦር መሳሪያና ተተኳሾችን ጭነው በመጓዝ ላይ ሳሉ ጥቃቱ እንደደረሰባቸው ተመላክቷል። የድሮኑ ጥቃት በድንገት የተሰነዘረ በመሆኑ ከፍተኛ ጉዳት ማድረሱ ተነግሯል። እንደ ምንጮች ገለጻ 5 ተሳቢ የጭነት መኪናዎች፣ 2 ወታደራዊ ኢኦራል ተሽከርካሪዎችና 4 ፒክአፕ መኪናዎች ላይ ከፍተኛ ውድመት ደርሷል። በርካታ የሰራዊት አባላት ላይ ከባድና ቀላል የአካል ጉዳት እየደረሰ ሲሆን የቆሰሉ ኃይሎች በአሁኑ ወቅት በሽራሮ በሽሬና በመቀሌ ከተሞች ወደሚገኙ ሆስፒታሎች ተወስደው ሕክምና እየተከታተሉ እንደሚገኙ ተገልጿል። የሟቾችን አስክሬን የመሰብሰብ ስራ እየተከናወነ ሲሆን እስካሁን ባለው መረጃ መሰረት 26 አስክሬኖች በጅምላ መቀበራቸው ተረጋግጧል። ከፍተኛ ፍንዳታ ያስከተለውን የድሮን ጥቃት ተከትሎ በሰልፍ ይጓዙ የነበሩ የሰራዊት አባላት በተለያዩ አቅጣጫዎች የተበታተኑ ሲሆን የጦር መሪዎቹ የተበተኑትን ወታደሮች መልሶ ለመሰብሰብና ለማደራጀት የፍተሻ ጣቢያዎችን አቋቁመው በመንቀሳቀስ ላይ መሆናቸው ተሰምተዋል። ጥቃቱ የተፈጸመበት ሰፊ ቀጠና በጸጥታ ኃይሎች ተከቦ ጥብቅ ቁጥጥር እየተደረገበት እንደሚገኝ ሲገለጽ፣ ይህ ድንገተኛ ወታደራዊ ጥቃት አስመልክቶ በሽራሮ ታችኛው አዲያቦ የተፈጸመው የድሮን ጥቃት በትግራይ ሰራዊት ላይ ጉዳት አድርሶብኛል ሲል ህወሓት አስታውቋል። በሰሜን ምዕራብ ትግራይ ሽራሮ ታችኛው አዲያቦ አካባቢ በሌሊት በተፈጸመ የድሮን ጥቃት በትግራይ ሰራዊት አባላት ላይ የሞትና የአካል ጉዳት መድረሱን ህወሓት በትግርኛ ባወጣው መግለጫ አስታውቋል። በጥቃቱ በአባላቱ ላይ ከደረሰው ጉዳት በተጨማሪ በንብረት ላይ ከፍተኛ ውድመት መከሰቱም ተገልጿል። ህወሓት ያወጣውን ይፋዊ መግለጫ መነሻ በማድረግ የወጡ መረጃዎች እንደሚያመላክቱት የብልጽግና መንግስት በትግራይ ክልል ላይ በጀት፣ ነዳጅ፣ መድኃኒትና የባንክ አገልግሎቶችን በመዝጋት ህዝቡን ለማንበርከክ የሞከረ ቢሆንም ሳይሳካለት ቀርቷል። አሁን ላይ ደግሞ ይህ ፍላጎቱ በኃይል ለማሳካት የድሮን ጥቃቶችን በስፋት እየሰነዘረ እንደሚገኝ መግለጫው ከሷል። የፌዴራል መንግስቱ በትግራይ ላይ ጦርነት እንደገና መጀመሩ አገዛዙ ያለ ጦርነትና ቀውስ ሊተርፍ እንደማይችል በግልጽ ያረጋግጣል ሲል የገለጸው የህወሓት መግለጫ የትግራይ ህዝብ እስካሁን ያሳየው የሰላምና የትዕግስት ፍላጎት በፌዴራል መንግስቱ ዘንድ እንደ ፍርሃት መቆጠሩን በጽኑ ተችቷል። ይሁን እንጂ የትግራይ ህዝብ በክህደት ሊሸነፍ የማይችል መሆኑ መታወቅ አለበት ሲል አክሏል። ክልሉን ወደ ማይቋረጥ አጠቃላይ ቀውስ ውስጥ እየከተተው ነው የተባለው የፌዴራል መንግስቱን እርምጃ ለመግታት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባና አስፈላጊውን እርምጃ እንዲወስድ ህወሓት በጥብቅ አሳስቧል። የፌዴራል መንግስቱ በበኩሉ ቀደም ሲል በነበሩ ተመሳሳይ ወቅታዊ መግለጫዎቹ ህወሓት ለሰላም የተዘጉ አማራጮችን ውድቅ በማድረግ ውጊያ መክፈቱንና የሀገር መከላከያ ሰራዊት ህገ መንግስታዊ ስርዓቱን ለማስከበርና ራሱን ለመከላከል እርምጃ ሊወስድ ይችላል ሲል መግለጹ ይታወሳል። የዜጎች ምሬት ለውጥን ወይም አስከፊ አደጋን የመወለድ አቅም አለው ዶክተር አለማየሁ ዋሴ ገለጹ። በአንድ ማህበረሰብ ውስጥ የሚፈጠር ህዝባዊ ምሬት ከጊዜያዊ ቁጣና ብስጭት የላቀ በመሆኑ በአግባቡ ካልተያዘ አገራዊ ለውጥን ወይም ሊገመት የማይችል ከባድ አደጋ ሊያስከትል እንደሚችል ዶክተር አለማየሁ ጠቁመዋል። ምሬቱ እንደ እሳት ገሞራ ፈንድቶ ወዲያው የሚቀዘቅዝ ሳይሆን የልብ ቅያሜ የወለደውና የማይጠፋ የውስጥ እሳት ሊሆን እንደሚችል ገልጸዋል። ዶክተር አለማየሁ ዋሴ እንደገለጹት ምሬት በዘፈቀደ የሚፈጠር ሳይሆን ከድህነት የሚመነጭ የውርደት ስሜት፣ ከትዕግስት በላይ የሆነ መገፋት፣ በሰላም እጦት የሚቀዳ ተስፋ ማጣት እንዲሁም በአስተዳደርና በደል ከኢፍትሃዊነት የሚመነጭ ጥልቅ የተበዳይነት ስሜት ነው ሲሉም ጨምረዋል። ይህ ስሜት ጽዋው ሲሞላና ልኩ ሲያልፍ ህዝባዊ የበቃኝ ትግል አመክንዮ የመወለድ ከፍተኛ ኃይል አለው ብለዋል። በአሁኑ ወቅት በአገር ደረጃ ሁለት መልክ ያላቸው ምሬቶች እንደሚስተዋሉና መዘዛቸውም የተለያየ መሆኑን አመላክተዋል። እንደ አጠቃላይ አገራዊ ድህነትና ኋላ ቀርነት የሚመነጭ የበቃን ምሬት ሲሆን ይህ አይነቱ ስሜት ዜጎች ካሉበት የኋላ ቀርነት ማጥ ለመውጣት እንዲታገሉና በጎ አገራዊ ለውጥ እንዲመጣ ስለሚያስገድድ ሊበረታታ የሚገባው ነው ብለዋል።
ሁለተኛ ከአስተዳደር በደል፣ ከፍትህ እጦትና ከዜጎች መገፋት የሚመነጭ ምሬት ሲሆን ይህ አይነቱ ስሜት አገርንና ወገንን የማጣት ስሜትን ስለሚፈጥር መንግስት ይህንን ለማስቀረት መትጋት ዋና ኃላፊነቱ መሆን እንዳለበት አሳስበዋል። ምሬት የማይቀር አገራዊ ክስተት በሚሆንበት ጊዜም ቢሆን የወጣቶች የእናቶችና የአዛውንቶች ምሬት አደገኛ በመሆኑ የህብረተሰቡ ተጋላጭ ክፍሎችን መማረር እንደሌለባቸው ገልጸዋል። ይልቁንም ይህን የምሬት ሸክም መሸከም ያለባቸው አገር መሪና አስተማሪ ነን የሚሉ ልሂቃን መሆን እንዳለባቸው አመላክተዋል። ልሂቃኑ ህዝባዊ ምሬቱን በአግባቡ ተረድተው ሲከላከሉትና አቅጣጫ ሲያስይዙት ሂደቱ ወደ በጎ አገራዊ ለውጥ ሊያመራ እንደሚችል፣ ይህ ካልሆነ ግን አገሪቱ የማትገመትበትና የከፋ አደጋ ውስጥ የምትወድቅበት እድል እየሰፋ እንደሚመጣ በማስጠንቀቅ ለጉዳዩ ከፍተኛ ማስተዋል እንደሚያስፈልግ የመጓና ሌሎች በርካታ መጽሐፍ ደራሲው ዶክተር አለማየሁ ዋሴ ጥሪያቸውን አቅርበዋል። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።